ነብዩ አለይሂ ሰላቱ ወሰለም የኸይበርን ጦርነት ሲጨርሱ ሶፊያ የምትባለውን ባለቤታቸውን አገቡ። የጫጉላቸው ምሽት ላይ አንድ ምሽት በጧት በሌሊት ሲወጡ የኮቴ ድምጽ ሰምተው ነው። አንድ ሰው ሰይፉን መዞ ይጠብቃቸዋል። ሲያዩት አቡ አዩብ ያ አቡ አዩብ ምን አቆመህ አሉት። ያ አላህ መልእክተኛ ገና ከጦርነት ነው የወጣ ነው፣ መጥፎ ነገር እንዳይገጥሞት ልጠብቅ ብዬ ነው ሙሉ ሌሊት አላቸው። ነብዩም በጉጉቱ ተገረሙ፣ በፍቅሩ ተደነቁ። አንዲትን ዱዓ አደረጉለት። እስካሁን ድረስ ዱዓዋን ያዘረዝራታል። ሐረሰከላህ ያ አቡ አዩብ ሐየን ወመይታን። አቡ አዩብ አላህ በህይወትም ሙተም ይጠብቃል ነብዩ አለይሂ ሰላቱ ወሰለም። ይሄን ዱዓ እሱ አገኘ፣ ወሰደ፣ ደረጃው ከፍ አለ። አቡ አዩብ በየትኛውም የእስልምና ዘመቻ ላይ ቀርቶ አያውቅም። እሱ ነብዩ ወደ አኺራ ሲያልፉ 40 ዓመቱ ነበር። እድሜው 80 ዓመት እንደደረሰ አንድ ዘመቻ ሙአዊያ ጠራ፣ የሙስሊሞቹ መሪ። ልጁንም የዘይድ ኢብኑ ሙአዊያን የጦሩ መሪ ያደረገው። ዘመቻው እንደተለመደው የአረቡ ሀገር ላይ አልነበረም። ወንዝ አቆራርጠው የሚሄዱበት ዘመቻ ነው። ወደ አሁኒቷ ኢስታንቡል ነበር የሚሄዱት። ያኔ ቦታ ቆስጠንጢንያ ትባላለች። የነሷራዎቹ ጠንካራ ግዛት የምትባለች። ይሄን ግዛት ግን አንዴ እንደሚከፈት ነብዩ አለይሂ ሰላቱ ወሰለም ተንብየው ነበር። ለቱፍተሐነ القسطنطينية ኢስታንቡል ትከፈታለች አሉ። ያኔ የነሷራዎቹ ግዛት ነች፣ የተከበረች የታጠረች ነች። እሷን መክፈት ያልሞከረ የለም፣ ተሳክቶለት በታሪክ የሚያቀል ግን እሷ ትከፈታለች አሉ ያኔ ነብዩ አለይሂ ሰላቱ ወሰለም። فلنعم الامير اميرها ያኔ በመሪነት የሚከፍታት አሚሯ መሪዋ ምንኛ ያምር። ولنعم الجيش ذلك الجيش ያ ሰራዊት ምንኛ ያምራሉ ነብዩ አለይሂ ሰላቱ ወሰለም። ይሄን ልቅና ለማግኘት ከሰሃባው ትውልድ ጀምሮ ለ800 ዓመታት ሁሉም ዘምቷል። ምርጡ መሪ ለመባል በነብዩ አለይሂ ሰላቱ ወሰለም አንደበት ያ ሰራዊት ዘምቷል። በየጊዜው ተሞክሯል። የመጀመሪያው ጉዞ የተደረገው በ56ኛው ሂጅሪያ ሙአዊያ የዚድን አሰም ሹሞ ሰራዊቱን ላከ። ጦሩ ሲንቀሳቀስ አቡ አዩብ 80 ዓመቱ ነው። ካልዘመትኳል። ልጆቹ መጡ፣ ሰሃቦቹ መጡ። እንዴት ትዘምታለህ? እስከ ዛሬ ታግለሃል፣ አሁን 80 ዓመት ነው አሉት። በጭራሽ አላህ ቁርአን ላይ ያለውን አልሰማችሁም? እንፊሩ